Oil finishing. Just like oil. Look at it. ሰራተኛው እሷን አስወጣት። ያንተ ክላስ ደግሞ እንደምታውቀው ነው። ካልሲ አለ፣ በዛ ላይ ያልታጠቡ ይሄ ምክምክ ስፖርት እንሰራባቸው ገምቷል ክፍል። እሺ በቃ አውርደኝ እንዴ አውርደኝ። እስቲ በላ አያ አባዬ ግድ የለም አስከ ራቴ አስካለ ነግሬሽ ነበር። ወንድሜ ምንድነው የምትለኝ? በቤቴ በእናትህ እኔ እኮ ነኝ አከራየው። በጣም ይቀር ሰላም የለህም ይባቲው በጣም ቢለው በእጃችሁ። ኤ ጋይስ ሁሉ ሰላም፣ ሁሉ ቆንጆ፣ ሁሉ ተማም። ዛሬ የሚገራርሙ ቪዲዮዎችን ይዤላችሁ መጥቻለሁ። አብረን እንጫወታለን፣ አብረን እንስቃለን፣ አብረን ፈታ እንላለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ አድርጉ፣ ኮሜንት አድርጉ። ኮሜንትና ላይካችሁ ሀሳባችሁ ያግዘናል፣ ይጠቅመናል። ብዙ ሰዎች ጋር እንዲደርስ ስለሚያደርገን ላይክ እና ኮሜንቷን እንዳትረሱ። ወደ ቪዲዮ እንሄዳለን። ዘፈን ነው ጁስ hello sir hello how are you Sandake how are you very the first Indian clean and healthy juicy. Okay, one. You want one? Give me one. Okay, Sandake. मेरे Sandake सारके सारके very healthy banana Sandake मारे Sandake सापटे ने है मारे के you want करोड़ी Yes. Sandake दार के मार पे Sande मारे फांडे Sande मार के रे मार के Sande के को हाँ Sande की What is that? That is फांडे के मार के Sande very healthy. Healthy? Yeah, pepper in flooring. Sande. Special ingredient. Huh? Healthy grassy nanda. Sande grassy hopper. No Sande. Grass hopper. Are you? Healthy body. Healthy. No hotty stomach in agi Sande. Lemony. Huh? Stomach in no hot parakisi maar dege. Look, juice like good. Huh? Cooling? Cooling system. Cooling system. हमारे hand cooling. ऐसे ही मारा के होगा. Look at it. Look at it. Very dangerous for you. Sorry. Huh? Olive oil finishing. Just like olive oil. Look at it. And no, sir. Oh, sir. No, clean. Wash hand. Yeah, Sunday. मार के चले another one for you special guest Sunday मार खलरे मार चन्ने हेड की हुटुम चन हरे Sunday की डर हरी special for you very Sunday specially No cup? what is cup? Cup. What is no cup Sunday सेपने संडे है हंडे हम 20 रुपये hold it here Okay, yeah. Hold. okay thank you Okay. thank you sir Thank you. goodbye thank you come again okay sir thank you ዘጋኝ ገንዶች ሩዝ ይመቸኝ ነበር። በቃ አሁን ዘጋኝ ጋይስ ዘጋኝ። ምን አይነት ቪዲዮ ነው የላካችሁ? መጠጥ እያስረሳው ያለ ነው የሚለው እስቲ እኔ መጣ ጋሺ ይቅርታ እንግዲህ ከመሽ እቺን ያዛታ አሪፍ ነው። እሺ አባይ
እርሶ ዛሬ አባት ሞኝ ግባ ይዛት መጣውን ግባ። ትንሽ እኮ መጠጥ ወራ ጠጥተው ውጭ አለማደርስ እናትና አባት ቤት እኮ ነው ይዛት የመጣው። እንዲህ አያሳፍርም። ይሄ ብታገቢ እንኳን ታማኝ ነው። አየሽው ከቤት ውጭ አያድርም፣ አይተኛም። ከሌላም ሴት ጋር ይሁን ይዘልኝ መጣ አይናምብሳ አይደል? ምን ይሁን ሰራተኛዋ ተኝታለች። ሰራተኛዋ እሷን አስወጣት። ያንተ ክላስ ደግሞ እንደምታውቀው ነው። ካልሲ አለ፣ በዛ ላይ ያልታጠቡ ይሄ ምክምክ ስፖርት እንሰራባቸው ገምቷል። ክፍል ላጸዳው ስለ የመጣው ስለዚህ እናቴ የለችም። አንተ የተረገስክበት የኔና እናት አልጋ አለ፣ እዛ ላይ ተኛ። ሞቂ ሻወር አለ የኛ እመኝ፣ ይሄው ሞቂ ሻወር ሙቅ ሻወር አለው። ከፈለጋችሁ ትንሽ ይሄ ሳውና እንትኑንም አሰርቻለሁ። እዛ እኛ አልጋ ላይ ተኙ። ግቡ። ቁርስ ምናምን እንዴት ነው ይምጣሩ? ይሄ በታሪክ የመጀመሪያው የቤተሰብ ቅልቅል ነው። ሰክራችሁ መጣችሁ ቢሆን እግዚአብሔር ይመስገን። ሌላ ጊዜ ድጋሚ ቅልቅሉን ደግሞ አንቺ እናትና አባትሽ ይዝም ሽምግልና እንኳን አላስነክሽኝም እኮ ድንገት መጣሽብኝ። ግቡ እንደኛ አባት ቤት መጣ ሳተኛ አትሄድም። እመኔን ግቡ። ግቡና ተኙ። አባት ቤት መጣ ሳተኛ ዋው አባት ግን ያው በጨረሻው አላማረ ቢሆንም ግን አይስካ በቃ መጥቷል። ሁሉ ዘልጄ እኔ እጠመጠምበታለሁ፣ አንተ ኪሱን ላስ ታደርጋለህ። ምን ችግር የለም። እሺ መልካም እድል። እሺ ና ያለህ አንተ እንደዚህ አይነት አንተ እናቶር ገባ ተመጣኝ አይቻለሁ። በጣም ረሳው ተሸክሞ እሱ እኮ ነው። እኔ እኮ ትንሽ መሸት ይበል ብየው ነበር። አይ ያዝ እንዴ ረሳኝ እኮ አንግ እኮ ነው ያለን አምጣ። ኧረ የተከበረ ሙያ ነው። ኧረ እንከባበት። እሺ በቃ አውርደኝ እንዴ አውርደኝ። ሰውዬ እዚህ ጋር ትራፊክ አለ፣ ተሻግረህ ትወርዳለህ። አረ ሿሿነ እንዴ! አረ አውርደኝ ተሸክማረሰ ሿሿነ እንዴ አላለም። ፉሪ ያረጋየላ ማን ነው ፉሪ የሚያረግ? እኮ ይሄ ጌታቸው ነው እንዴ? ፉሪ ያረጋየና ከሁለት ቀን በኋላ ጠብቆ በሶስተኛው ቀን አንፎሪ ያረጋያል። ኧረ በእናትህ ማና ፋራቁን ተታየው ይቅርታ ለኔ መጥቷል እኮ። እስቲ በላ አየህ አባዬ ራሽሙ አንደኛ ምናምን እንዲህ ነው እንጂ የማለቃቀስ ነው ብራዝ። አንደኛው ናይፍ ሙርክ ሰው ገንዘብ ተቀብሎ አመመኝ በትኩኝ የሚባል ነገር አለ እንዴ? ያማጣታ በእናትህ በጣም ታሟል። ልጠይቀው በቃ ግድ የለም ታስሯል። ይሁን በጣም አስቸግሯል። ምንም ማረግ እንደምታውቀው አይደለም በቀረታ ምንም አይልም። በጣም አስቸጋሪ። እኛ ራሳችን ለሊት ሲቀጠቀጠን ይሁን ፊት ያውጡ ወይ ልጠይቀው በቃ መጠየቅ አለብኝ። ግድ የለም አስኪ ልጠይቀው ራቲ አስካለ ነግሬሽ ነበር በቃ አትማታ 500 ብር አባትሬ ቸገረኝ ስትል ታው እኔ ራበኝ ራታ እባክህ አትማታ። ገንዘብ በሚቀበል ይቀበላል። አበዳሪም በዚህ መሸወድ ይቻላል። አሪፍ ነው። አስቡበት ተበዳሪዎች። አሪፍ ነው። እሺ በሽተኛ ተከራይ ይላል። እስቲ እንየው። አሎ የመክሪያ ክፍል ምንድን አንተ ወራ አለፈው እኮ የመክሪያ ክፍል ምንድን ምን አባቱ ነው? በእናታችሁ ወንድሜ ምንድን ነው የምትለኝ? በቤቴ በእናትህ እኔ እኮ ነኝ አከራየሁ። በጣም ይቀር ሰላም የለህም እንዴ? አንዴ አማል እንዴ? ተከራይ እኮ ነህ። በሽተኛ ነህ። እኔ በቤቴ ሰላም ነሳኝ እኮ በእናትህ ግባና ተኛ በእናትህ። የሞል ወዲህ ነው የምሄደው። አለ የመክሪያ ክፍል
በገዛ ቤት እንደዚህ ስትባል ታየኝ እኮ። ይሄ ልጅ ግን በቃ በዛ መንገድ ለቆ እንዳይቀር ግን በቃ የሚሰራቸው ስራዎች ፍልስፍናዎች በሰው ቤት የቤት ኪራይ አትከፍልም። ያውም ባለቤቱ ማለት ገላችሁን ካልታጠባችሁ በቀን 200 ሺህ ብር ይሰጣችኋል ብትባሉ ለምን ያህል ቀናት ገላችሁን ስትታጠቡ መቀጠል ትችላላችሁ? የሚገርም ነው። እውነት ቢሆን ጥሩ ነበር። የእውነት ቢሆን ጥንብት ብዬ ሀብታም ነበር የምንሆነው። በደንብ የናጠጠ ነበር የምንሆነው። ገባኝ መልስ። እኔ ባንተ ተማመንብሃለሁ። አሁን ባለው ወቅት ያቋም ራሱ እኮ 6 ሚሊዮን ምን አንተ አሸንፋለሁ። እንቺ ደግሞ አረጌድ እኔ ነኝ የማያርመኝ ለነገሩ። ምንድን ነው እውነታውን ነው ያወራሁት፣ ውሸት አልፈጠርኩም እንዴ? ኧረ ነባ ታጠብ እንጂ ብራዘር። 6 ሚሊዮን ታሸንፋለህ አለች። እኔ የምለው ይሄ ልጅ ግን በቃ ሴዱን አይለቀውም እንዴ? በቃ ተከታትሎ በሴዱ ነው የሚሰራውና እኔ ራሱ ብዙ ቪዲዮዎች ተልከውልኝ ሰርቻለሁ በዚህ ልጅ። እኔ እስቲ እንየው። ይሄ ቪዲዮ ለጌቻ አድርሱልኝሽ። ለአረፋ ሀገር ቤት ገብቻለሁ፣ አልመለስም። በዛው በነፃ ላይ ያለጣልጥ እኔ ገንዘብ ሊሰራብኝ ለኪሴ ለፊት ለፊት ኪሴ 20 ሚሊዮን ብር፣ ለኋላ ኪሴ 20 ሚሊዮን ብር፣ 40 60 ሚሊዮን ብር ተሰጥቶኝ ማለት ነው። ገና ባለ 50 ሚሊዮን ብር ሳር ቤት ተሰርቶልኝ ና ካልተባልኩ አልመለስም። ሞኝን ፈልግ። ኢሮፕ ነው ያለው ተይው ለአረፋ አድርሱለት። ሚሊዮን ሳር ቤት ደስ ይላል። ተማዳው እንጂ አባቴ ምንድን ነው? ረስማ ኮንተንት ሁላ እኮ እሱ ነው የሆነው። በቃ ተማዳው ብራዘር ሚገርም የቢዝነስ ሰው ነው ዘይዶ ተፋታው። ምን ነው እዚህ ከመጣሁ ጀምሮ ስጋ ነው፣ ክትፎ ነው፣ ቁርጥ ነው፣ እኮ ነው። እኔ ግራ ገባኝ እኮ። እኔ ወደ አዲስ አበባ ነው የምሄድ የምፈልገው። ሁሉም ያበልኝ ቁርጥ ነው፣ ክትፎ ነው። እኔ ግራ ገባኝ እኮ። አይ እሺ፣ ቆይ እሺ፣ ምንድን ነው የምትፈልገው? ምን ይሰራል? ፓስታ በእንጀራ። አያበሉም ፓስታ በእንጀራ አባቴ። እዚሁ አዲስ አበባ ስትመጣ ትበላዋለህ እንጂ አያበሉም። አዎ አንዳንዴ እኮ ድሎት ራሱ ይሰለቻል። የአንቺ ቁንጅና እኮ ይለያል ነው የምልሽ። ህይወት እኮ ያላንቺ አይሆንልኝም። ሂሳብ ልቀበል። ስንት ሆነ? 200። እኔ እከፍላለሁ፣ ችግር የለውም። ማን የከፈለው? እዚህ ቪዲዮ ላይ ማን እንደከፈለ ኮሜንት ላይ ያላስቀመጠ ሰው ሽልማት አለ። ቁም ነገር ማን የከፈለው? እኔ አይቼዋለሁ። ማን ነው ግን የከፈለው? አንደኛ ወንድ ልጅ ይሞታል እንዴ ታዲያ? እናንተ ግን ማን እንደከፈለው ቁጭ አድርጉልኝ። ለገመተ ሰው የከፈለውን ብር ምልክለት ይሆናል። የዚህች ልጅ ፎቶ ይኸውልህ
ወንድ ልጅ ምን እንደሚገጥም አይታወቅም አይደል? ተው እናቱ ታማ ሊሆን ይችላል። ወንድ ልጅ እንዲህ አይነት ላይፍ ውስጥ እንዴት እንደ በቃ ተው ሰርተህ ታመጣዋለህ። አንተ ጥሩ እየተንቀሳቀስክ ያለ ካልሽ ይደረጋል። ካንተ መልካም ተወስዶ አልነበር እንዴ? ያንተን ነው ከወሰደ ያንተን ና ወደም ያወራው ማያረክ አይደለም ጋይስ እቺ የሆነ ስልክ ሲጠፋ ወይም ፒሲ ሲጠፋ የሆነ ነገራችንን ሲጠፋ ፋይሉን እቃውን ውስጥ ያለው ዶክመንት ምናምን የምትባለው ነገር ውሸት ናት። እሺ ሽምግልና በዚህ ከቀጠለ ይላል። እስቲ እቺ ነገር ብንነጋገርባት ጥሩ። እስቲ ነው ይህን እንዳፍንታም ልጃችሁን ለልጃችን ለሄርሜላ እንድትሰጡ ለምን ነበር የመጣ ነው። እንደው ልጃችን ይርገጤን ብታገባ የምታሰቃይበት ምን አላት? እንግዲህ የማይካደው ልጅቷ አንዴ ከተዘፈዘፈ ጦርነት እንኳን ቢመጣ ከመቀመጫው አትነሳ። ሌላው ደግሞ አገር የሚያውቀው የሙያ ማነስና የአይምሮ መቀንጨር አላት። በጣም ጥሩ። ሌላው ደግሞ በረሃብና በጠኔ እንዲሁም አቃጥሎ የመድፋት ልዩ ችሎታ አላት። አሁን ባላችሁት ነገር ምን ያህል እርግጠኛ ናችሁ እንዴ? ምን ነካው? ሙሉ እምነት አለኝ። እተማመንባታለሁ። ታዲያ ትዳሩ ምን ቤኔፊቶች አሉት? ትንሽ ቋንቋ ይከብዳችኋል፣ ግን ፈተና ነው። እንግዲህ ጥቅሞቹ ደግሞ ልጃችን ሄርሜላ ለሰከንድ እንኳን እህል ካፏ ቢጠፋ ልጃችሁ ስለማይተርፍ እኛ ቤተሰቦቿ ደግሞ እንደተጀነነ ሞት የሚያስብል የቀብር ስነ ስርዓቱን ሙሉ ወጪ ከበር እናደርጋለን። እውነት ለመናገር በጣም ደስ ብሎናል። ትዳርን የተሳለበት ያለው መንገድ ጋይስ ልክ አይደለም። ትዳር የተሳለበት ያለው መንገድ እንደዚህ አይደለም። ትዳር የተከበረ ጥሩ ነገር ነው፣ የተባረከ ነገር ነው። ይሄን ያህል ትዳርን የጭቅጭቅ ማዕከል ምናምን አድርጋችሁ አትሳሉት። ምንድነው? እና ትዳር አሪፍ ነገር ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። እንደተዝናናችሁ እንደሳቃችሁ አብረን ፈታ እንዳልን ተስፋ አደርጋለሁ። ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በድጋሚ እስከ ቀጣይ ቪዲዮ ድረስ ሰላም ቆዩልኝ። ይሄ ኤማ ቲዩብ ነው። እወዳችኋለሁ።